እዩ ማርያምን ከዚህ በኋላ ማለት ነው እዩ አንቺን ማስቀየም አልፈልግም። እግዚአብሔርን እኮ ይቅርታ አድርጊልኝ እዩ በማርያም በቃ አልዋሽሽም እናት በስምሽ ነዬ ይቅርታ 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 እውነት አለው ልብሽ አዝነሽ ቢከፋሽም የሰራሁት በደል ላንቺ አይገባሽም። ይቅር በይኝ እንጂ ሌላ ምን እላለሁ? ንጹህ ነኝ ለማለት አፍስ ምን አፋለሁ? እኔው ነኝ ያበድኩት ልብና እምነትሽን ቃልን የሰበርኩት እኔ ነኝ ክፉ ሰው መቀጣት የሚያንሰው። ይቅርታ 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 እውነት አለው ልብሽ አዝነሽ ቢከፋሽ። ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ምናልባት ስታዩኝ ግር ሊላችሁ ይችላል። ዛሬ የመጣሁት በእዩ ቤት ነው። የእዩን ካሜራማን ነው ይዤ የመጣሁት። ያው ብዙ መነግራችሁ ነገር አለኝ። እስር ቤትም ያሳለፍኳቸው ነገሮች አሉ። ሰኞ ትላንት ነበር የተፈታሁትኝ እና እዩ አስፈትታኝ ባይሆንም ብቻ ግን ተፈትቻለሁ። እስር ቤት ብዙ ነገር አስተምሮኛል። ብዙ ነገር አይቼበታለሁ። ብቻችሁን ለረጅም ሰዓት አንድ ክፍል ውስጥ ቁጭ ብላችሁ ወይ ደግሞ እንደዚህ እንትን ውስጥ ቁጭ ስትሉ ብዙ ነገር ታስባላችሁ እና ያንን ሁሉ ይሄ ያን ያክል ጊዜ ያሳለፍኩትን ነገር ሳስብ አይምሮዬ ላይ የመጣው ነገር ምንድነው እዩን እየጎዳዋት እንደሆነ በጣም እያስከፋዋት እንደነበረ በጣም እያስቀየምኳት እንደነበረ እና ልጄንም በስትክክል ትሪት እያረኩ እንዳልሆነ እልተያይዤ ማይሆን ነገር ውስጥ እንደገባው ተሰምቶኛልና ዛሬ አመጣጤ በቃ ከዚህ በኋላ ሁሉም ነገር ይቅር ብዬ እዩዬንም ይቅርታ ብዬ ነገሮቹን ወደ ሰላም እንዲወርዱልኝ ፈልጌ ነው አመጣጤ እና እናንተም ይቅር እንደምትሉኝ ተስፋ አረጋለሁ። ምክንያቱም አውቃለሁ በጣም ብዙ ነገር በድያታለሁ። ያው እናቴንም ለማስረዳት ሞክሬ ነገሮች ሁሉ በቃ እኔ እርግፍ አድርጌ ትቼ እዩ እንደፈለገችውና እሷ እንደምትፈልገው እንዲሆን ፍላጎት ይሆናል ማለት ነው። በቃ እስር ቤት ያስተማረኝ ያንን ነው። ከዚህ በኋላ ይቅር ተባብለን ፍቅራችንንና ልጃችንን እንድናሳድግ ነው የምፈልገው። ቤተሰቦች በቃ እኔ የምሬን ነው የምላችሁ። ያደረኩት ነገር ስህተት እንደሆነ ገብቶኛል። እናንተም በብዙ ነገር እየወቀሳችሁኝም እንደዚህ አይደረግም፣ እንደዚህ አትበል፣ እንደዚህ አታድርግ እያላችሁኝ ነበርና ለምክራችሁም ለሐሳባችሁም በጣም ነው የማመሰግነው። የምር እንዴት እንደማመሰግናችሁ። ምክንያቱም እስር ቤት ሆኜ እያሰብኩ የነበሩ እነዛ ነገሮች ነበር እዩን የበደልኳትን ያሰቃየዋትን ነገር በቃ እነዛ ነገሮች እሷን በድላኛለች፣ ግን ደግሞ የኔ ይብሳል። በቃ የኔ ይብሳል። እኔ ያደረኳት ነገር በእርግጥ በጣም ይብሳል እና ለዛ ሁሉ ነገር መካሻ ይቅርታም እንድታደርግልኝ ዛሬ በቃ መጥቻለሁ። እሷን ካሜራማን ስጠይቀው ፍቃደኛ ሆኖልኝ በቃ ደስተኛ ሆኖ ሐሳቤ ተመችቶት በዚህ አይነት ነገርማ ደግፋለሁ ችግር የለውም ብሎኝ እዚህ ተገኝቶልኛል። እሱንም ማመስገን ፈልጋለሁ። እና ቤተሰቦች ያው እናንተንም ሳላመሰግን አላልፍም። ያው እስር ቤት ላይ ሆኜ ብዙ ነገር ሳሳልፍ አይዞ የምትሉኝም አላችሁ፣ ይበልህ ብትሉኝም አላችሁ። ብቻ ብዙ ነገር እየሰማሁ ነበርና ሶጣ እያየሁ ያለሁት ነገር የሆነ ግራ የሚገባ ነገር ነውና ይቅር እንደምትሉኝ ተስፋ አደርጋለሁ። የምር እናንተ ራሱ በጣም ይቅርታ ማለት ፈልጋለሁ ላጠፋሁት ነገር። ይሄው መንበርከክ ካለብኝ እንበረከካለሁ እግዚአብሔርን። በቃ ስለ ሁሉም ነገር እናንተንም ይቅርታ እዩን ከዚህ በኋላ ላላስከፋት ላልጎዳት ቃል ገባላችኋለሁ። በቃ ላስጨንቃት የምችለው ከዚህ በኋላ በፍቅር እንጂ በሌላ ነገር ላስጨንቃት አልፈልግም። እውነት በቃ ብዙ ያሳለፈች ልጅ ነችና ከዚህ በኋላ በፍቅር ነው ወደ እናንተ ይዣት ልመጣ እንፈልገውና ሌላ ነገር ምንም ነገር አልፈልግም። በቃ እሷ ብቻ ይቅር ብላኝ ትቀበለኝ። በቃ ሁሉ ነገር ረስቼው ማለት ነው። እና ቤተሰቦች እና ደግሞ ስወጣ በቃ
እሷን ቪዲዮ እየሰራች እንዳልሆነ ምናምን ነው በቃ ለዛም ነው በሷ ቤት የመጣሁት። ቪዲዮ እየሰራች አይደለም ምን እንደሆነች አላቅም። በቃ ግራ ግብት ስላለኝ በቃ ካሜራማኑ ጋር ደውዬለት ነው የመጣሁትና ያን ነገርም ጠይቃታለሁ ለምን እንደጠፋች እና ብቻ እስኪ ቤተሰቦች ደውዬላታለሁ እመጣለሁ ብለኛለች። ትንሽ አየሩ እንደውም ቀዝቀዝ ያለ ነውና ኢቫናን ግዴታ ነው ይዘሻት ነይ ብያታለሁ። ያው እንዳትፈርዱብኝ እኔ ልጄ ስለናፈቀችኝ ቆየው ስላየዋትና ይዘሻት ነይ ብያታለሁ። እሷም ትመጣለች እና እስቲ ልጄንም ያው ከእስር ቤት ከተፈታው በኋላ አላየዋትም። በቃ ስለሷ ነው ማስበው። የምሬ ነው የምላችሁ። በቃ ስለ ልጄ ሳስብ፣ ስለ እዩ ሳስብ፣ ያጠፋሁትን ነገር ሳስብ ነው ሙሉ እና ቤተሰቦች በቃ እናንተም ተረድታችሁኝ ይቅር በሉኝ። የምር በቃ ይቅር እንድትሉኝ ነው ፈልገው እና በቃ እዩን እንድንከባከባት አይደለ ፍላጎታችሁ? እዩን እንከባከባታለሁ፣ ፍቅር ሰጣታለሁ። በቃ ይቅናኝ፣ በቃ እግዚአብሔርን ይቅናኝ፣ እናንተም ይቅና በሉኝና ጥሩ ነገር እንደማሳልፍ ከዚህ በኋላ ተስፋ አደርጋለሁ። እና እስቲ እንጠብቃት ትንሽ ከመምጣቷ በፊት ቶሎ ብዬ ካሜራ አብርቼ ቪዲዮ ከእናንተ ጋር ያለውን ነገር ልንገራችሁ ብዬ ነውና እስር ቤቱን ነገር እነግራችኋለሁ። በጣም ብዙ ነገር ነው ያሳለፍኩት። የምር ምን አይነት ስቃይ እንዳሳለፍኩ ነው የማውቀውና ከባድ ጊዜ ነበረ። በቃ ሁሉን ነገር ህይወቴ ላይ አስተምሮኛል። እና ቤተሰቦች ትንሽ እንጠብቃት እስቲ። አውቃለሁ በኔ ልብሽ ቢደማም ይቅር ለእግዚአብሔር እንደዚህ አበባ የመሰለች ልጅ ወልጄ እኔ ግን መጥፎ የሆነ ባህሪ አራምዳለሁ፣ ቀየራለሁ። ብቻ ግን እስቲ ይዞት ማርኘን ያለም የዛሬን ብቻ እመኝን ፍቅሬ ምላለው ቃሌን በአምላክ ስም ሰጣለው አንቺን ብቻ ዘውትር ታምኜሽ እኖራለሁ። እናቴ ውጡ አባትሽ መጣ። ይኸው ተፈታው ከእስር ቤት። እናቴ ስትይኝ አልደነገጥሽም? አዩ ይላሳል እንደነገጠው ስለተፈታም ወንደስ አለ ፈቱኝ። ይኸው እሺ ከራሽ ካሜራማኔንም ዘኔ ካሜራማንሽን ይዣለሁ። አዩዬ እኔ ውድ ኢቫናንም ይዘሻት ስለመጣሽ አመሰግናለሁ። እኔ እናት ሰላም ባይቸው ማሪ ሰላም። ብርድ ስለሆነ ደራርቤላን ቪዲዮ ለምንድን ነው እየሰራሽ አይደለም ሰሞኑን? አይ በራሴ ምክንያት ነው። ያው አንዳንድ ያልተመቻቹ ነገሮች ነበሩ፣ ለዛ ነው። ቤተሰቦች በጣም ይቅርታ ስለጠፋሁባችሁ። ያው አንዳንድ ነገሮችን እያስተካከልኩ ነበረ፣ ለዛ ነው የጠፋሁባችሁ። እና ኢቫናንም ትንሽ ጉንፋን ይዟት ነበረ ምናምን በቃ እሷም ይዣት መውጣት ስላልፈለኩ ዛሬ ግን ደህና ናት። ትሸታል ስታይ እንዴት እንደምስቅ አውርዶስ ይሄን ላውርዶ አሁን በደንብ ውጥሹ ሰላም ባያቸው ሰላም ቆየቻ ካመጣሻት። አዎ እነሱ ራሱ ናፍቋታል። የምር በውስጥ ኳስ ጭናራ ኢቫና ናፈቀችን የት ነው ያለችው እያሉ ነበረ። ያመጣለች ያተቸው ወይ ብርዱን ፈርቼ ምን እንደሚያክል ጃኬት አልብሻት እንደው አንቺ ግን አለብሽም እኮ ችግር የለውም። እሷ ብቻ እሷ ለብሳለች፣ አንቺ ግን ላልብስሽ ነው። አልበረደኝም። እናቴ ላልብስሽ ነው። ያው ከዚህ በኋላ እዩ አንቺን መንከባከብ የኔ ስራ ነው። ቤተሰቦችንም ነገራቸዋለሁ። እኔ እንደ በፊቱ አይደለሁም እዩ፣ እኔ ተቀይሬያለሁ። አሁን እኔ የበፊቱ ወሬ ማውራት ሁሉ አልፈልግም። አንቺ መንከባከብና መጠየቅ አለብኝ እንጂ ለምን ሰጠኝ? አንቺን መንከባከብ ነው የምፈልገው። ከዚህ በኋላ ምንም አይነት ነገር እንዲደርስብሽ አልፈልግም እንጂ እሺ በእኔ ይበርዳል። አየሩ ይቀዘቅዛል እኮ ይበርድሻል። አየሩ ይቀዘቅዝሻል። እኔ ልቀበልሽ ኢቫን። ቡቱ ቤተሰቦች ማየታችኋታል። ልጄን ያው አገኘው
ከዚህ በኋላ እንደዚህ በቀላሉ ልጄን እንትምልበት ማባክንበት ጊዜ አይኖረኝም። ቪዲዮ ይዘህ ካሜራ ይዘህ ስለመጣ ደስ ብሎናል። ያው ቤተሰቦች እኔም ዛሬ ቪዲዮ ሰራስብኝ ነበር ያው ስለጠፋውባቸው እና ኢቫንም ስለናፈቀቻቸው ነው እና እንድታያት አምጥቼ እላለሁ። አይታታል ይመስለኛል። አሁን ብንሄድ እሺ። ከእስር ቤት ስለተፈታው ምናምን ደስ አላለሽ? ደስ ብሎኛል። እንኳን ደስ አለህ እኮ አልኩ። ከዚህ በኋላ ዮኒያውን ማለት ነው ቤተሰብ ፊት ለፊት ሁሉ ነገር በግልጽ መጠየቅ ፈልጋለሁ። ኢቫና ፊት ለፊት ከዚህ በኋላ እዩ እኔ አንቺን ላላስቀይምሽ እዩ እኔ ከዚህ በኋላ አንቺን ምንም ማስቀየም አልፈልግም፣ ማስከፋት አልፈልግም። ምንም የሚያቀያይመን ነገር የለም። ያው ልጅህን ማየት በፈለክበት ሰዓት እየመጣሁ አሳይሃለሁ። እሱም ብቻ ሳይሆን ማለት ነው ምንም አይታታል። ስለዚህ በቃ ስጠኝና እንሂድ። እንቻዛት ቆይ እኔ ከዚህ በኋላ እዩ እግዚአብሔርን በቃ እኔ አንቺን ማስከፋትም ማስቀየምም አልፈልግም። ሁሉ ነገሬን እዩ ለአንቺ መስጠት ነው ፈልገውና ይቀርም ሲሆን ሁለት ውዶቼን ሁለት ፍቅሮቼን ከዚህ በኋላ አንድ ላይ ሆነን ጥሩ ጥሩ ቪዲዮዎችን እንደምንሰራላችሁ ተስፋ እናደርጋለን። እያትክሽን በማርያም በቃ እኔ አጥፍቻለሁ፣ በድዬሻለሁ፣ በጣም ብዙ ነገር አድርጌሻለሁ። እግዚአብሔርን በቃ በጣም ይቅርታ። እኔ ከልቤ ነው እግዚአብሔር አልፏል ማለት ብቻ አይደለም እናቴ እዩ ማርያምን ከዚህ በኋላ ማለት ነው እዩ አንቺን ማስቀየም አልፈልግም። እግዚአብሔርን እኮ ይቅርታ አድርጊልኝ እዩ በማርያም በቃ እኮ ይቅርታ ብያለሁ። አብረን እንሆናለን ካላልሽኝ እዩ አልነሳም እዩ በማርያም እሺ እኮ ይቅርታ አድርጌልሃለሁ። እንዴት እንዲያስቆጣይታለህ አሰቀይበት ተነስ እኮ እሺ ይቅርታ አድርጌልሃለሁ በማርያም እዩ እኔ ይቅርታ ካላረክሽልኝ አልነሳም እዩ እኮ ይቅርታ አድርጌልሃለሁ በይ እኮ እሺ ተነስና እኮ በጣም አጥፍቻለሁ እዩ እኔ አንቺ ብዙ ነገር በድዬሻለሁ። ማርያምን ይቅርታ ካላረክሽኝ እኮ እሺ አብረን እንቀጥላለን። እንደዛ ይባል ነገር እኮ እኔ አንቺንም ኢቫናንም ከልቤ ላሳድጋችሁ በቃ እግዚአብሔርን በማርያም እዩ እሺ በይኝ እዩ በእናትሽ እኮ እሺ በይኛ ይኸው ለአንድ ነገር ልንገርሽ እኔ አንተን ማመን አልችልም። ከዚህ በኋላ ድጋሚ አንተን ማመን አልችልም። ደጋግመህ እንዴት እንደጎዳኝ እሺ ማርያም እስር ቤት ብዙ ነገር አስተምሮኛል። ከዚህ በኋላ ማለት ነው ማንንም አንቺንም ኢቫናንም የምትጎዱበት ነገር አላረገም። ምን የነበረበት እንደዚህ ያልነበረ ማለት እኮ እሺ ይቅርታ እዩ በማርያም እኮ ይቅርታን ተቀብያለሁ። እሺ በማርያም በእናትሽ እኔ ልጄ ማየት አይደለም አብሬያት ነው መኖር የምፈልገው። እኔ ድጋሚ አንተ ማመን አልችልም ታዲያ እዩ እንድታምኝ ያረግሻለሁ በእግዚአብሔር በቃ ምን ማለት ነው? እንዴት ነው የምታስበው? ድጋሚ አንተን አምኜ እኔ እንዴት ነው ካንተ ጋር ልሆን የምችለው? እስቲ ንገረኝ። ያን ሁሉ ነገር አድርገ ያ ሁሉ ነገር ተፈጥሮ በማርያም በኢቫና እሺ ማርያምን በልጅሽ ይቅርታ አጥፍቻለሁ። እኔ ይኸውልሽ እስር ቤት ብዙ ነገር አስተምሮኝ ህይወቴ ማለት ነው ከዚህ በኋላ እዩ አንቺና ልጄን መንከባከብ ነው ስራዬ። እግዚአብሔር አንቺ እንዳልሽ ይሆናል እኛ ቤት እናቴ ቤት ምናምን ያልኩሽ ነገር ሁሉም ይቀራል። በቃ እዩ በማርያም እኮ ልጅህን መንከባከብ ትችላለህ እኮ ልጄን መንከባከብ ብቻ አይደለም አብሬያት መኖር ፈልጋለሁ። ይሄንን ልከለክል አልፈልግም። አብሬያት መኖር ፈልጋለሁ። ልስማኝ ለአንተ ባላስብ ለልጄ ስል አንተን እንድታገኘህ ፈልጋለሁ። እኔም እንድታጣህ አልፈልግም። እሺ አንቺስ ግን ከኔ ጋር ያለው ነገር ብትተው ይሻላል። በቃ ሁሉም ነገር ያበቃለት ነገር ነው። እኔ አንተን ደግሜ ማመን አልችልም። እዩ በእግዚአብሔር ኧረ እሺ በይኝ በእግዚአብሔር ማለት ለምንድን ነው እሺ የምልህ? እስቲ አንተ በእኔ ቦታ ሆነ አስበው። እንዴት ነው ቀለል አድርገህ ነገሮች የምታስበው? እንዴት ነው ለምን እኔ አቅልዩ አይደለም እኮ ይቅርታ ጠየኩሽ እኮ በቃ ነገሮችን በልኩ ቢኒ ይቅርታን ባልቀበል ማለት ነው። ይቅርታ መቀበል እንደዚህ ነው። እዩ በውስጤ ቂም ይዤ ቢሆን ኖሮ አልመጣም። እኔ አንተ ስጠራኝ ለምን እመጣለሁ? ንገረኝ እስቲ። አንተ ስጠራኝ እኮ አልመጣም። እሺ ያንን ከተረዳሽ እዩ በቃ አብረን እንድንሆን እኔ ከዚህ በኋላ ማለት ነው እዩ በቃ ልጄን እኔ እንዴት አንቀባሬ እንደማሳድጋት እግዚአብሔር ኢቫናን እግዚአብሔር ቀላሉ ሊሆን የሚችል ነገር አይደል? እዩ በቃ እሺ እመኝ። እኔ ወንድ ልጅ አይደለም እመኝ። እዩ እስቲ ረፊ አንቺ ደግሞ እኮ እመኝኝና እኔ ላይ እምነት ይኖርሽ። በመጀመሪያ እኔ ላይ እምነት ይኖርሽ ቢኒ እኮ እኔ ላይ እምነት ይኖርሽ። እዩ በቃ እኔ ከዚህ በኋላ ማለት ነው ሁሉን ነገር ያኬትሽን እንቻርኩ ቢኒ እኔ አልፈልግም። አይደለም ችግር የለም አታስብ እኮ እሺ ከዚህ በኋላ እኔ ላይ እምነት ይኖርሽና ማለት ነው። እዩ በቃ ከዚህ በኋላ አንቺንም ኢቫናንም በቃ በስትክክል ላሳድጋት ነገርኩ እኮ ለልጄ የፈለከውን ነገር ማድረግ ትችላለህ። ከኔ ጋር ግን መቀጠል አንችልም። እኔ አንተን በሙሉ ልቤ ማመን አልችልም። እግዚአብሔር እንደዚህ አትበይኝ እዩ በማርያም በእናትሽ እሺ እምነት የለኝም አንተ ላይ። እኔ ከዚህ በኋላ ግን እንደዚህ አትበይኝ በእናትሽ
እኔ ብዙ ተስፋ አድርጌ ነው የመጣሁት። ማርያምን ብዙ ተስፋ አድርጌ እዩ አይደለም እኔ እየፈረድኩብሽ አይደለም፣ ግን ብዙ ተስፋ አድርጌ ነው የመጣሁት። እዚህ ጋር ስመጣ አንተ ሁሉ የሆነ ነገር ተስፋ አድርገህ ትመጣለህ፣ ከዛ ያን ነገር ታበላሻለህ። እኔ በሙሉ ተስፋ በቃ እኮ ትቀበኛለሽ ብዬ ነው ማርያም በቃ እኔ ነው እናቴ። ከዚህ በኋላ እግዚአብሔር እኔ ለአንቺ ፍቅር መስጠት አንቺ መንከባከብ ብቻ ነው ፈልገው፣ ሌላ ምንም ነገር አልፈልግም። የኔ እናት ማርያም እኔ ደግሞ አንተን ማመን አልችልም እስቲ ወስበሻል እኮ ምንድን ነው እኮ እሺ ይሁን እሺ ብቻ እሺ እንደዚህም ቢሆን ተቀበይኝ ማርያም ነው እዩ በእናትሽ በቃ እኔ ከዚህ በኋላ እኔ ካንቺ ውጪ መኖር አልችልም እዩ ቢኒ ቀልዴ ነው በለኝ ያለ አንቺ መኖር አልችልም ያለ አንቺ ማመን አልችልም ያለ አንቺም ያለ ኢቫና መኖር አልችልም እዩ ይሄን ይግባሽ እኮ እሺ ቺና አበባ ተቀበይኝም የኔ ወድ እሺ አምጣ ነው ተቀበል አመሰግናለሁ ፍቅሬንም እንደዚህ አበባ ተቀበይኝና ማለት ነው ልጃችንን አብረን እናሳድግ ከሰው ቤት ውጪ አብረን እንኑር። አዲስ አፍቃሪ እኮ ለመሆን እየሞከርኩ ነው። ፍቅሬን ተቀበይኝ እንደዚሁኝ ብዙ ነገር ስላሳለፍኩ ነው። ቤተሰቦችም ተረድተውኛል እኮ እኔ በቃ ህይወት አስተማረችኝ። እዩ ከዚህ በኋላ ራሴን ችዬ መኖር እንዳለብኝ የራሴን ህይወት መኖር እንዳለብኝ ይኸው ቤተሰብ ብዙ እኔ በውስጥ ብዙ ተመክሬያለሁ የምር እኮ በቃ ምክርን መስማት ጥሩ ነው። ወደ ራስ እንኳን ተመለስክ በመመለስ ደስ ብሎኝ። ስለዚህ ደግሞ አንቺ ድጋሚ አንተን ማመን አልችልም፣ አላምንህም። እሺ አትቀበይኝም ነው ነገርኩ ቢኒ። አንተ ስትፈልግ የምትፈልጋት ስትፈልግ ደግሞ የምታባራት ሴት አይደል? እንደዛ አይደለሽም። እኔ እንደዛ ነሽ እኮ አላልኩሽም። እኔ እንደዛ አላልኩሽም። እኔ ናት ማርያም እንደዛ አላልኩም። እኔ አንቺ ለኔ የምትገቢ እንኳን አይነት ሴት አይደለሽም። እኔ እግዚአብሔር ስለምን የት ነበርክ ቢኒ ንገረኝ እስቲ። እኔ ዛኔ አይምሮዬ ተደፍኗል። በቃ ውስጤ በቃ ለእናቴ ያለኝንም ፍቅር ታውቂያለሽ አይደለ? ለእናቴ ያለኝን ፍቅር ካወቅሽ ደግሞ እኮ ከእናቴ ያለው እንደኔ ከቤተሰብ ምክንያቴን እንኳን አልጠየቅሽኝም እኮ ከእናቴ ጋር መኖርበት መተሽ ኑሪ እኮ ነው ያልከኝ። ስለዚህ እኔ ደግሞ መኖር አልፈልግም ነው ያልከኝ። ከእናቴ ጋር አብሬ መሆን ያለብኝ ግዴታ እንደሆነ ታውቂያለሽ። ግን በቃ አሁን ለአንቺና ለልጄ ስል ከሁሉም ነገር ራሴን አግልዬ አንቺና ኢቫናን ይዤ ለመኖር ነው ያሰብኩት እዩ። እና ይሄን ሐሳቤን አትክፊው በማርያም በእግዚአብሔር በቃሽ እዩ በማርያም እሺ በተቀበል አታስጨንቀኝ በቃ እኮ እኔ ላስጨንቅሽ አልፈለኩም እኮ እሺ እኔም ልጄንም እሺ ላሳድግበት እዩ እዩ እኮ ልጄንም ላሳድግበት በማርያም በእናትሽ እኮ እኔ ልጄን አሳድግ እኔ ልጄን አትፈልግ ለልጄ ያለኝንም ፍቅር ታውቂያለሽ ምንድነው አንቺ ደግሞ ማርያም ምንድነው ምትወር ለልጄ ያለኝንም ፍቅር ታውቂያለሽ ሁሉን ነገር ታውቂያለሽ እና ነገሮችን ተረድተሽ ቀለል አድርገሽ ይልኝ ከዚህ በኋላ ቤተሰቦችሽን ነው ቪዲዮ ደግሞ እየሰራሽም አይደለም ብዙ ነገር በቃ ከዚህ በኋላ በጥሩ ያልሆነበት ምክንያት እኮ ተናገርኩኝ እኮ እሺ ከዚህ በኋላ በጥሩ ቪዲዮዎች ወደ እነሱ እንደምንመጣ ያለውንም ነገር በቃ ንገሪልኝ በማርያም ምንድነው ነገር ለቢኒ ይሄን ነገር እኮ እኔ እኮ ምንም እሺ እንኳን ይሄን ልትቀበለኝ ምንድነው አንዴ አስተካክለላችሁ ሳና ምንድነው ደግሞ ትልቅ ልብስ ደራርበሽ ደላልበሽ ይዞታል ምን ያሳለሽ ነው ደግሞ ለዛ ነው በቃ እቺ ጎብን እዚህ ጋር ነው የምታምበው ተዋት አልፈለገችም እሺ ምን አድርጌ ነው አምንድነው የምትለኝ ቢኒ በእግዚአብሔር እኔ ምንም ሊገባኝ አይደለም እግዚአብሔርን በቃ እኔና አንቺ በፍቅርና በሰላም አብረን እንኑር ህይወታችንን በተስማማ እናሳልፍ አብረን አንቺ ነው የሚገባሽ እሺ አብረን ልጃችንን እናሳድግልለት አበባይሽ ታያለሽ እንዴ አበባይሽ ታያለሽ አዎ እንዴ የሚበላ አይደለም ማሬ ትትበለው አበባይሽ ጌታ ግን እግዚአብሔርን ትልቅ ነው እቺን የመሰለሽ ልጅ ሰጠኝ አበባይሽ ታያለሽ ቤተሰቦች አበባይሽ ትልላችኋለሽ ለእንቁጣጣሽ ለአዲስ ዓመት አይደለ እሺ በቃ እንቅልፍ አመጣ አዎ እንቅልፍ አመጣል በዛ ላይ ጉንፋን ይዟታል ለዛ ነው የተነጫነጨው ስለዚህ ተስማምተናል ማለት ነው ከዚህ በኋላ በቃ አንቺ አብረን እንደምንኖር በቃ ከዚህ በኋላ አብረን ነው የምንኖረው እኔና እዩ አንድ ላይ ነን ማንንም አንሰማም ሻው ልንሄድ ነው ትንሽ ትይዛታለህ ወይስ እሺ እንቺ ቤተሰቦችን ወይ ባንቺ ቤት ነው ራሱ እና ቤተሰቦችሽን ማብሬ
ቤተሰቦች በአዲስ ልጀምር እንዴት ናችሁልኝ? አለው እግዚአብሔር ይመስገን ደህና ነኝ። ያው ጠፍቼባችኋለሁ አውቃለሁ። ለምንድን የጠፋሹ ኢቫናስ ለምንድን የጠፋችሁ ምናምን ያላችሁ ነበር። ያው ትንሽ ጉንፋንም ይዟት ነበረ እናም እኔም አልተመቸኝም ነበር። በቃ ይዣትም መውጣት ምናምን አልፈለኩም። ለዛም ነው የጠፋውባችሁና እኔም ናፍቃችሁ ነበረ። እንዴት ናችሁልኝ? በያላችሁበት ሰላማችሁ ይብዛ እና ያው እንመጣለን ከዚህ በኋላ አንጠፋም ብዬ አስባለሁ። ያው ነገሮች እስኪስተካከሉ ነበረ ትንሽ የጠፋሁት። ብቻ የሆኑ ኬዞች ነበሩኝ። ለዛ ነው ከዚህ በኋላ ላለመጥፋት ሞክራለን እና ኢቫናም በደንብ ዳያችሁ ተስፋ አደርጋለሁ። በጣም ናፍቃችሁ ነበር አይደለ? ስንቆ ነው 4 ቀን ምናምን ሆነን ይመስለኛል። ደግሞ አድጋለች። በስመ አብ ያደገችብኝ ማሳ ለአንድ አመት ምናምን ጥያት ምናምን እንትን ያልኩኝ የመሰለኝ እግዚአብሔር ረዳት እኮ ነው። እሺ እንዴት አድርጌሽ ብል አድርግሽ ደግሞ ንፋስ አለ በጣም ዛሬ ይዣል ሂድ በቃ እቺ ልጅ ብርድ ደግሞ እንዳይመታት እሺ ራስ ቀያሃት እኮ እንዴ ምንድነው የምትንገለበት? እሱ ፈገግ እያለችልኝ ነው። ውድዱ ማሪ ሄደን ተቃቅፈን ለጥ እንጃጃፈን እንግዲህ ነገር ላንቺ እኮ ነው የሰጠሁሽ። አልተቀበልሽኝ ነው አሁን እንዴ? ተቀብያለሁ። ችግር አበባ አይደለ? ከዚህ በኋላ አብረን እንኖራለን። እኮ ማይሆን ነገር እንደሆነ ነገርኩ ቢኒ። ያን ማይሆን ነገር እንደሆነ አብረን ብንኖር እኮ ምንም ችግር የለውም ልዩነት ቢኒ። እግዚአብሔርን በቃ እኔ ማለት ነው አንተን የማምንበት ትንሽዬ ቦታ የለችም፣ ምንም አይነት ቦታ ማለት ነው። ምክንያቱም ደጋግመ ጎርታኝ እንዳላምናህ አድርገኸኛል። ልትቀበይኝ ፍቃደኛ አይደለሽም? እሺ አምጦ እሱን ተቀብያለሁ፣ ችግር የለውም እኮ ግን እኔ እናንተ ድጋሚ አብረን መኖር ወይ ደግሞ አብረን መሆን እንችላለን ማለት አይደለም። ይሄንን ስቀበል እዚህ ጋር በስራ ሳወራ ልጅ ስለሆንክና ስለሆንክ ብቻ ነው እንጂ ሌላ ሰው ላይ ኩል አልመጣም ነበር። ስለዚህ ባለፈው ከጆጆ ጋር ተገናኝተን ያው እንዳስፈታሽ ነገሮች ብለው ነበረ። የቻልኩትን አድርጌያለሁ፣ ግን ደግሞ ያው የራስ ጥፋት ነው ብዬ አስባለሁ። አንተም ያንን ነገር እንድታውቀው ፈልጋለሁ። በእኔ ምክንያት አይደለም ያው ሁሉ ነገር ይሆን አይደል? ከዛ ነገር ተምሬ ከዛ ነገር ተምሬ እዩ አይ እናንተም በጣም ብዙ ነገር ስትናገር ስለነበረ በእኔ ምክንያት ግን ያ ነገር ሊሆን እንዳልሆነ እኔ እንዳላጠፋሽ መናገር አንቺ አላጠፋሽም። እኔ ነኝ ባለጌው። እኔ ብዙ ነገር አጥፍቻለሁ፣ ብዙ ነገር አድርጌያለሁ። ስለዚህ እዩ አንቺ ደግሞ ለማንኛውም እናወራበታለን፣ ችግር የለውም። እኔም ለልጄ ስል ማድረግ ያለብኝ ነገር በሙሉ አደርጋለሁ። ለዛ ሲል እናወራበታለን ካልሽኝም አይደል? እኔ ሲስምሽ ብቻ ነው እንደዚህ የምትሆኝብኝ። አዩ ሌላ ታዲያ ሲስመኛል ያ ገልጫጫ ሲስምሽ አልነበር? የምሬን እኮ ነው እግዚአብሔር። እኔ ስስምሽ ግን እንዴት እንደሚያረጋት አሁን ስስምሽ ይኸውልሽ፣ ሲጀመር ፈልጌ ወይ ደግሞ እንደዚህ ሳሜን ብዬ አይደለም እኮ የተሰማሁት። እሱንም መናገር ያለብኝ እኮ በፍቅር ከዚህ በኋላ አንቺ ምን ምስምሽ ልጄን እኮ ሳምኳት ቅድም። ከዚህ በኋላ ቤተሰቦች እንግዲህ እኔና እዩ ልጃችንን የምናሳድግበት መልካምና ቆንጆ ጊዜ እንደምናሳልፍ ተስፋ አደርጋለሁ። አዩ አይደለ? እስቲ እናያለን። ተመስገን ነው። እዩት ኮበቃንት አቻልመቻል የስልክ ፍቅርሽ እኮ ይለያል አይደለ? እሺ ቤተሰቦች ቻው፣ እንወዳችኋለን። ነገ ደግሞ እንመጣለን። እኔና ኢቫና ትሄጃለሽ። እኔና ታመጡኝም ነገ እኔና ኢቫና ጉዳይ አለን፣ የምንመጣበት ጉዳይ አለን አይደለ? ከዚህ በኋላ የውድ ቤተሰቦች በጣም ነው የምወዳችሁ። አልጠፋም ከዚህ በኋላ አታስቡ፣ እመጣለሁ። ያው የጠፍተሽ ነው ለምን የጠፋችሁት ብላችሁ ለጠይቃችሁኝ ቴንክ ዩ እና በጣም ነው የምወዳችሁ። ባይ
ቻው በያቸው እነሱ እንዴት እንደናፈቅሻቸው እኮ ሶፍት ሼት ሄደ እና ቤተሰቦች በቃ ስላገኘው ደስ ነው ያለኝ ልጄንም እንሂዳኛ በቃ እሺ መጥቷል እዛ ነገ ግን እና ቤተሰቦች ልንታረቅ ነው መሰለኝ አላቅም ብቻ ከዚህ በኋላ ጸባይን አስተካኪ ያለውን ነገር ሁሉ ጥሩ እንዲሆን ማድረግ እንዳለብኝ ነው ውስጥ የሚሰማኝ። እዩ በእኔ አትጨክንም፣ የምሬን ነው የምላችሁ። ትወደኛለች፣ በፊትም ነግሬያችኋለሁ። እዩ በጣም ነው የምትወደኝ፣ በእኔ ምንም አትጨክንም። አጥፍቼ በድያት ምናምን ራሱ ይቅር ትለኛለች እና ይሄ ትክክለኛ ይቅርታዋ እንደሆነ ተስፋ አደርጋለሁ። ከዚህ በኋላ ደግሞ እሷና ልጄን ምንከባከብበት ጊዜ እንደሚሆን ተስፋ አደርጋለሁ። ለምክራችሁ እናንተንም አመሰግናለሁ ቤተሰቦች፣ በጣም ነው የምወዳችሁ። እኔም ለልጄ የምትሰጡት ፍቅር፣ ለዩ የምትሰጡት ፍቅር ያው ለኔ እንደሆነ ነው ማስበውና እናንተንም አመሰግናለሁ። ወዳችኋለሁ። ቀየራለሁ። እኔም መልካም ጊዜ። ቻው